እሷን እዛ ቁጭ አድርገህ አንተ ተበላ አይታላ ቤተሰብ ሌላ ጭንቀት አልፈጥርም ብዬ አይደለም። ይኸውልህ እኔ ስለመጣችሁ ቪዲዮ አልሰራም ብዬ ንቄትቸው ነበር። ነገ ጠዋት አብረው ሊሆኑ ዛሬ ምን ቪዲዮ አሰራኝ ብዬ ነበር። ግን ልስራለት ማን ከማን ያንሳል? ቆይ እኔ ምለው ፌመስ መሆን እንደዚህ ነው። ግን ምንድነው ብሩክን ምግብ አላስበላላችሁት እኮ እናንተ እኮ የእናንተን እኮ ድርሻ የእናንተን የሆነ ነገር አልነካም እኮ አይደል እንዴ? የራሱን ፍቅረኛ ነው የነካው። ያደረገውን ነገር ነው ያደረገው። ባህሪዋን ስለሚያቅ ጸባይዋን ስለሚያቅ ነው። እናንተ ምን ያፈራግጣችኋል? እውነት እናንተ ለሃይሚም ለብሩኬም የእውነተኛ ጓደኛ ነን ወንድም ነን ካላችሁ እኮ ሰው ካሜራ ላይ ምግብ እየበላ እንኳን ትፋው ነው። በቃ ይሄ ንግግር ትፋው ነው። ሌላ ምንም አዲስ ነገር የለው እንዴ። አላስቀምጣላችሁት። ለምን ጠራችሁት? ከዚህ ሁላ ለምን ጠራችሁት? ሲቀጥል ደግሞ ብሩኬ ማለት ነው ከማንም ጋር ሰላም ከሃይሚ ጋር ሰላም ከሌለህ የትም ቦታ አትገኝ። በቃ እዚህ ቦታ ላይ እንደው ባትገኝ ይሻለ ነበር። የፈለገ ነገር ለምን ሲያኮርፍ አይውልም። ምን እስኪ እንደ ሀብቴ ሆኖ እስኪ ሀብቴ ለሃይሚም ለብሩኬም ምንም ሳያዳላ ነው የሚፈርደው። ለነገሩ ማንም ወንድም ቢባል እኮ ከእናት ልጅ ጋር የሚደርስ የለም አይደል እንዴ ጋይስ? ወንድም ይላል። እንደው አሁን አንተን እኛ ብንናገር አባታችን ተወልደናል። ብሩክን ብንናገር እንኳን ችግር የለው ታላቅ እህቶቹን ሆናለን። አሁን አንተም በምን አይነት መልኩ እናስተናግድህ እስኪ? እኔማ አልናገርም ፈጣሪ ትግስት ውስጥ ብየተራን ቪዲዮ አልሰራውም። ሐሰንም እንደዛው እና በጣም በቃ የሚያስጠላ መልእክት ነው የምታስተላልፉት። ከዚህ በፊት እሺ ሃይሚ አቅም እንዲኖራት ሞራል እንዲኖራት ነው ብለን ዝማን ላይቭ ላይ ቪዲዮ ላይ እንደዛ በቃ ካሁን በኋላ ከጎንሽ ነን ልጁ ሆንም አልሆንም እትትት አለ ከነ ባለቤቱ ማለት ነው። ቆይ ፌመስ ለመሆን ግዴታ በቃ ብሩክ መዘርጠጥ አይሰለቻችሁም? አይደብራችሁም? ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። የኛ ውድ ቤተሰቦች እንዴት ናችሁ? አለው እኔ ደህና ነኝ፣ ፈጣሪ ይመስገን። አላወራም ብዬ ትናንት ደብሮኝ ነበር የቀረሁት። ዛሬ ላይ ግን ሳስበው ማውራት ያለብኝ ነገር ስላለ መጥቻለሁ። ቤተሰቦች ናቲ ከሃይሚና ከብሩኬ ምንድነው የሚፈልገው? ፍቅር የሚፈልግ ሰው እንደዚህ ነው? ወንድም የሆነ ሰው እንደዚህ ነው የሚያስታርቀው? በቃ ካሜራ ላይ ግግም እንዴ! ቆይ አንተ ልጁን የጠራኸው ለልደት ነው። የልደት ፕሮግራሙን በሚገባ ቪዲዮ ቀርጸህ አስተካክለህ ከዛ በኋላ የሱን ቪዲዮ መልቀቅ ትችላለህ። ብሩክ ያለበትም ማለት ነው። ምን አስፈለገ አሁን እዛ ጋር እሱ እና ልደቴን የልጄን ደስታ ተካፈል ብለህ ምግብ አቅርበህ እዛ ጋር አንተ ትበላለህ? ምን እናንተ አበላውም ነበር? ለምን ጠራኸው ታዲያ? እንደዛ ከሆነ ማለት ነው እና ላይ በላ ነው እንደ የመጣው ምን ሃይሚ ምን ጥሩ ቤት ነው ያስቀመጣት? የራሱ ቤት ነው ያስቀመጣት፣ አገታት እንጂ። ይሄ ደግሞ የፍቅር እገታ ነው ተናግሯል። ክፋት አይደለም፣ በህግ ያስጠይቀናል። ህግ ከጠየቀ ስንት እየታፈኑ የሚደፈሩ ሴቶች እህቶቻችን ለምን እነሱ ህግ ለነሱ ለምን ከጎናቸው ቆማችሁ? ለምን በዚህ ልክ አልተከራከራችሁም? ብሩክ አለማየሁ እኮ ሚስቱን እኮ ነው የያዘው፣ ህይወቱን እኮ ነው የያዘው። ህይወት የትዳር አጋሩ ነው የያዘው እንጂ ማንም የማያውቃትን ሴት አይደለም እኮ ያገተው። ብርቁ ነው እንዲሱ ሴት የሚወዳትን ብቻ ነው ለሚወዳት ሰው ነው መስዋዕትነት እየከፈለ ያለው። አሁን እኮ እሱ በቃ አልፈልግም እሺ ትቻለሁ ቢል ቆቆታችሁ መከራ ነው። የሆነ ውሳኔ ስትወስን እሷ ወይ ከቤት ስትሄድ ለምን ዝም አልከኝ እኔ ሲሄድ ነው እንዴ? ቆይ እነሱ ይወቅሱታል፣ እነሱ ይፈርዱበታል። ማን ናችሁ እናንተ? ፈጣሪ ናችሁ? ምን አገባችሁ በሰው መሃል? አገተ መብቱ ነው፣ በቃ አይመለከታችሁም። ሌሎቻችሁ አታሽቃብጡ እንዴ! ልክ እንደ ፍፄ ለመሆን ለምን አትሞክሩም? አሁን ፍፄ ምን አደረገ ደግሞ? ከሱም ብሶ ከእናንተም ብሶ ደግሞ ፍፄን ራሱ እኮ ይወቅሱታል። ግን ፍፄ ምን አደረገ? ለነዚህ ለሁለት ልጆች አንድነት ነው እየታገለ ያለው እንጂ ምንድነው አሁን የፍፄ ጥፋት? እኔ ምንም አይገባኝም። ለበጎቹ ሊደብራቸው ይችላል፣ አንዳንዶቹ ለጥቋቁሮቹ። ለምን እሷ የሷን ውድቀት ስለሚፈልጉ። ከዛ ውጪ እንደው ሐሰንም ቪዲዮ እንዲታይልኝ ብሎ በዛ ልክ ባይጋጋጥ አሁን ናቲ ተብየውም እንደው ይሄ የተፈታ ጭንቅላት ግን መኪና ከምታሰራ በመጀመሪያ ያንተን ጭንቅላት አስተካክለ ለማሰር ሞክር። ባለቤት ተሰራለህ እሱንም ማለት ነው፣ ሌላ ሰው አይደለም እንዴ። ገና አግብቻለሁ እኔ ሴቶችን ባህሪ ያውቃለሁ። ብሩኬ ደግሞ ማለት ነው በቃ እጥር ምጥን ያለ ውሳኔ መወሰን አለበት። ምክንያቱም ውሳኔ ስልክ
አንተ ለምታደርጋቸው ነገር ራስ ኃላፊነትን መውሰድ። በቃ ማንም ምንም በቃ እንዲናገረኝ አልፈልግም ለጥለ መሄድ። ትናንትና ብዙ መዘብዘብ አይጠበቅብህም እኮ አሁን ለናቲ ማለት ነው። ናቲ ቤትህን አያውቀውም። እውነት ወንድም ከሆነ ቤት መጥቶ ሁለታችሁንም አይመክራችሁም? ሁለታችሁንም አያስታርቃችሁም? ትክክለኛ ወንድም ማለት ያ ነው። በቃ ልክ እንደ ሀብቴ ሚዲያ ላይም ቪዲዮ ላይም ከመጣችሁ ልክ እንደ ሀብቴ ሃይሚንም ልክ እንደ እህቱ ምክር፣ ወንድሙንም እንደ ወንድሙ አዳልቶ እንኳን ለብሩኬ የሚያደርገው ነገር የለም። አዳልቶ ለሃይሚ እንኳን የሚያደርገው ነገር የለም። ትክክለኛ ፈራጅ እኔ ከሀብቴ ውጪ እስካሁን ድረስ ከነብሩክ ጎን ማንንም አላየሁ። ማንንም ፍፄም ይሻላል ትንሽ። በፊት እሱም አንዳንድ ነገሮች ያደርግ ነበር፣ ግን ያ የሚያደርጋቸው ነገሮችም ብሩክን መስመር ለማስያዝ ብሩክን ወደ ሃይሚ የሚያመጣ ነገር ነው የሚያደርገው። በፊት እዩ ያለች ማለት ነው እንጂ ሰው ደግሞ ይሳሳታል አይሳሳትም አይደለም። ግን እንደዚህ ደግሞ በጣም በቃ የተጣመመ ነገር የሚያስብ ሰው እነ ብሩኬ መሀል አንድም ሰው ገብቶ ያውቅም፣ ማንም ሰው ማለት ነው። ሀብቴም ብትሉ ትክክለኛና ትክክለኛውን ነገር ነው የሚናገረው። ምንም ለማንም አያዳለም እንዴ። ምንድነው ሳታዳሉ መናገር አችሉም? አሁን እኮ እናንተ እንደዛ ስላላችሁ እኮ ብሩኬ እኮ ምን እቺ ልጅ ቢለቃት ነገ ጠዋት ብትሄድስ? እሺ ከሄደችስ? ከዛ አሁንም ብሩኬ ልጠይቁት ነው? አንተ ነህ ባንተ ጉዳይ ነው በቃ እንደገና ልትወቅሱት ነው። ሃይሚ እኮ መጥፋት ልማዷ ነው። ትጠፋለች እኮ። ከዚህ በፊት እኮ ጠፍታ እንዴት እንዳሰቃየችው ከስንት ሰው እንዳጣላቸው አይታችኋል አይደል እንዴ? ስለዚህ አላቅም። አሁን ምናልባት ስላደገች ላጠፋ ትችላለች። የዛን ሰዓት ግን ጠፍታ እኛን ራሱ ስቃይ ነው ያሳየችን። በዛን ሰዓት ሰው በሚታፈንበት ሰው በሚታገትበት ጊዜ በጣም ነበር የተሰቃየ ነው። በጣም ነበር የደም እንባ ያለቀስኩት እኔ ራሱ። ያስታውሰኛል። ሰው ያ ነገር እንዳይደገም አሁን ላይ እሱ እንደዛው መያዙ ምን ይጎልባታል? ምን ትሆናለች? ምንም አትሆንም። ሲቀጥል ደግሞ ሰላምን መፍጠር ትችላለች። ያለፈ ታሪክ ነው። እሷ ከዚህ በፊት ወንድ ሆኖ ስንት ነገር አድርጋ ይቅርታ ጠይቃው ይቅርታ ብሏት የለ እንዴ? ብሩኬ ቂም ስለማይዝ ነው። ብሩኬ የተበደለውን ነገር እዚህ እንደሷ ወጥቶ ስለማይናገር ነው። እሷ ግን ይቅርታ የተባለውን ሁሉ እንደዚህ አድርገኝ ምንም ነገር እንደማያረግ። ሲጀመር ፕራንክ ማን ያመጣው? ራሷ አይደለች እንዴ? ራሷ አመጣችው። ከዛ መበቀል ጀመረ እሱ ማለት ነው። ማን ከማን ያንሳል? ስለዚህ ይቅርታ ተብሎ የታለፈውን ሁሉ እንደገና ምን ከስንት ሰው አጣልታው የለ እንዴ? ቀለበት አድርጌያለሁ ብላ ቀለበቱ እንኳን እውነት ይሁን ውሸት ይሁን የዛን ሰዓት ምንም ማስረጃ በሌለው ቀለበት አውጥታ ስትወረውር የምን እንደሆነ አስረጅኝ ሲላ ሳታስረዳው ስንት ነገር ከስንት ሰው አጣልታው የለ። ስለዚህ ይሄ ሁሉ አይታሰብም። እሱ ፕራንክ ሲሰራ በቃ ነውር ነው። ሃይሜ የተናገረችው ነገር ብቻ ነው በቃ ገኖ የሚታያችሁ። ለምን ሁለቱን ለማስታረቅ እኩል መፍረድ አለባችሁ። ከሁለቱም ጋር ጥፋት ቢኖር እንኳን የሁለቱንም ጥፋት መሸፈን አለባችሁ እንጂ አንዱን አንጠልጥሎ አንዱን ጥሎ ምን ማለት ነው? የሴት እኩልነት የሚጠበቀው በእንደዚህ አይነት መልኩ አይደለም። በነገራችን ላይ ማለት ነው እናንተ ሚዲያው ላይ ብሩኬ እንዲረገጥ የምታስተካክሉት መንገድ አያዋጣችሁም። ማንም ሰው አይሰማችሁም። ደግሞ በዚህ አጋጣሚ ብሩክን የምትወዱ እግዚአብሔር ይስጣችሁ። ማርያምን አንድም አላሳፈሩትም። ክብርህን ይዘህ የልጅህን ልደት በደስታ ስታሰናብት እንደዛ ስትዘቀዘቅ ስትረገጥ አድርሃል። ናቲ ተብዬው ማለት ነው። በራስህ እንኳን ብትመጣሽ የልጅህን ደስታ ብቻ ቀርጸህ ለምን አትለቅም? ስለነ ብሩኬና ስለ ሃይሚ ምን አገባ በዛን ሰዓት? ቆይ ምን ይመለከታል? የጠራሃቸው ለልጅ ልደት ነው። ለነገሩ እንደ አይነት ማሰቢያው የተደፈነ ሰው ስንት ሰው ሞልቷል። ድሮስ ካቻ ቤት የጎዳው ጭንቅላት እኮ ከባድ እኮ ነው። እኔ ግፉ እንደው በብሩኬ የሚመጣ እኔ አልናገርም ብዬ ነበር ትናንት ቪዲዮ ያልሰራሁት። የምሬን ነው። ግን ሳስበው ለምን በቃ ምን አረጋችሁ? ማን ነው በቃ ማን ነው ብሩክን ተረቶ እንደዚህ ነው የሚለው ሰው ማን ነው? ትታነቃለች፣ ትፈለጣለች። ምን አደረጋት? የምትታነቅበት ምክንያት ምን አለ? የምትታነቅ ቢሆንማ የዛን ጊዜ እዩ ሆስፒታል ያስገባቻት ጊዜ ከዛ በኋላ ነበር መታነቅ ያለባት ቢሆን። ለምን እንደምትታነቀው ምን አደረጋት? የነበረበትን ነገር በቃ ነፃ ወጣ። እንደውም ነፃ ስለወጣ ባሌ የፍቅር በቃ እኔ እንዲህ አላሰብኩም ብላ እንደውም በቃ ሰርፕራይዝ ነበር ማድረግ ያለባት። የሆነ ቦታ ሄዶ መዝናናት ነበር ያለባቸው። በቃ የሆነ በቃ ደስታ ነበር መፍጠር ያለባት ሃይሚ። እውነቱን ልንገራችሁ የምሬን ነው። ከዚህ ጉዳይ ላይ ነፃ ስለወጣ ደስ ብሎኛ። ያን ካንገት በላይ ሁሉ ነገር ካንገት በላይ ለስራም ይሁን ለምንም ይሁን ሃይሚ አሁን የያዘችው ነገር አያስኬድም። በቃ ያ ሁሉ ፈተና አለፉ፣ ያ ሁሉ ችግር አለፉ። እንኳን ነፃ ወጣህልኝ ተመስገን ፈጣሪ። በቃ ተጨንቃል፣ እኔም ተጨንቄያለሁ። እንደዚህ ቦታ ሄደን መዝናናት ፈልጋለሁ። እዛው አዲስ አበባ ውስጥም ይሁን በቃ ሄዶ
ለሁለት ቀንም ለአንድ ቀንም ይሁን እዛ ፍቅር ሰርተው ተዝናንተው ተጫውተው ፍቅር ስላችሁ ደግሞ ኖርማሊ በቃ ወክ በራሱ ፍቅር ደስ ይላል። ንጹህ አየር መውሰድ እንደዛ ነበር ማድረግ ያለባት ሃይሚ። ልክ በቃ እንዳሮጊት ያለቀውን ሁሌ በሞራል ትጫወታለህ። እንደውም ሁሌ በሞራል የሚጫወት ንግግር የምትናገረው እሷ ነች፣ አታስበውም አትቆጥረውም እንጂ። ይሄ ደግሞ ምንድነው የብሩክ ችለተኝነት። ለምን ብሩክ ሁሉንም ነገር የሆነ ሰዓት ላይ ያበሳጨዋል፣ የሆነ ሰዓት ደግሞ ሲተውት ውት ነው። እንደሷ ነገር ቋጥሮ እንዲያረግሽኝ እንዲፈጠርሽኝ አይልም ብሩኬ። ይሄ ደግሞ የወንድ ልጅ ባህሪ ነው ማለትም የለበትም እንዲልም አንፈልግም። ያለፈ አለፈ። በይቅርታ የተዘጋ ነገር አይነሳም። ስለ ዛሬዋ ስህተታችን ነው እንጂ ስላለፈ ይቅር ብለን ስላለፍነው ነገር አንስተን ዛሬ ላይ ያንን ሰው መውቀስ የለብንም። እኔ እንደዛ ነው የሚሰማኝ ስሜት። ምክንያቱም ያንን ሰው ይቅርታ ብየው ብዙ ነገር አሳልፌ ብዙ ነገር ተቀብየው ከዛ የሆነ ስህተት ደግሞ ሲፈጥር የባለፈውን ስህተት እያመጣው እሱ ላይ መዘብዘብ አልፈልግም። ይቅርታ አድርጉልኝ። እኔ እንደዚህ አይነት ባህሪ ለኔ አይመቸኝም። አሁን ሃይሚ ሁሌ በሞራል ትጫወታለህ። ሁሌ ምንድነው ያደረገው ይሄ ልጅ? እስከምናውቀው ድረስ ምን አደረገ? ምንም ያደረገው ነገር የለም። ስለዚህ መካሪ ነን ባዮች፣ ወንድም ነን ባዮች ክብራችሁን እያስከበራችሁ እንደየቦታችሁ የሚመጥናችሁ ንግግር ተናገሩ፣ የማይመጥናችሁ ንግግር አትናገሩ። ሲቀጥል ደግሞ ሰው ምግብ ሊበላ ወይም ደግሞ ሊደሰት ተጠርቶ ምን አለ እስኪ በልቶ ሲጨርስ እንኳን በልቶ ሲጨርስ አታናግረው። እሱ ሃይሚን ስለሚጠላት ነው ያገታት። እኛ እኮ ሃይሚን እንወዳታለን፣ ለምን እንዴት ታረጋታለህ? እሱ ስለጠላት ነው እንደዛ ያደረጋት፣ ስለሚወዳት ነው እንጂ። እኔ እኮ ግርም ብለኝ አንዳንዴ አስተሳሰባችሁ ዜሮ የምሬ ነው። አሁን ከናንተ እሱ አሁን እንደዛ እሺ በቃ አልፈልግም ብሎ ዝም ቢላት የባሰ ነገር ነው የሚፈጠረው። ከዚህ በፊት አይታችኋል። ናቲን ታገኛለች፣ ሐሰንን ታገኛለች፣ ከዛ ሌላም ዩቲዩበር ይደውላታል ታገኛለች። አላገኝም ማለት አትችልም። ምክንያቱም እንዴት ለምን? ስለዚህ ያ ነገር እንዳይፈጠር ሰላምን ለመፍጠር ነው እንጂ ብሩክ ቤቱ ያሰራት ምን የተለየ ነገር ስላሰራትና ስላላሰራት እኮ ምንም አዲስ ነገር አያገኝም ብሩክ አይደል እንዴ? ብትታሰርም ሃይሚናት ባትታሰርም ሃይሚናት በህግ ያስጠይቃል ለምትለው ስንት ህግ ሰሚ ያጡ ታፍኖ የተቀመጡ ሴቶች አሉ። ለነሱ ድምጽ መሆን ትችላለህ ናቲ። ለሰው ባልና ሚስት ድምጽ ሆናለሁ አትበል። እናመሰግናለን ባይ